እንዳንቺ አይነቱ ብዝት ይበሉልን። ጡትሽን ስላሳይሽ አማላይ ይሆንሽ እንዳይመስልሽ። የኛ ሰፈሮሾች 8 ጡት አላቸው። ትውልዱን ገደል እየከተተ ያለው ታላቁ ሚስጥር በአፖስትል ታምራት ታረቀኝ ግልጽ ሆኗል። ቲክቶክ ምን እንዳደረገ ታውቃላችሁ? ምንም አይነት ረጅም ነገር አታዩማ። ትዕግስት የላችሁ። የመንቀሽቀሽ መንፈስ ወጋው በኢየሱስ። ምን አይነት አይን ያወጣ ብልግና ነው በጌታ ስም። 1000 ብር ብቻ ልዝር በነገሬ ላይ አውጅ ተናገር። እግዚአብሔር አንደበቴ ላይ ቃል አስቀምጧል የምታምኑ ሰዎች ያልሆነችውን አይደለሽም ብለን ማለታችን እንዴት ጠላት ሊያስብለን ይችላል? ጌታን ነው የሰጠች፣ ጌታን ነው የወለደችው ነው። ምን ስላረገች ነው በክፉ የምትነሳው? ኮሜዲያን እሸቱ መለሰ ቄስ ለምን ኤአይ ይሻለኛል እያለ ነው። ኤአይ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አንጀት የሚያርስ የሚያጽናና ቃል የሚመክር ጓደኛ መሆን እንደሚችል ታውቃላችሁ። እሸቱ መለሰ እያለን ያለው ነገር ቄስ ለምን ፓስተር ለምን ነው። ጭራሽ ጀነት ውስጥ ከርሳችሁንም ልትሞሉ ነው። ጀነት ውስጥ ይበላል፣ ይጠጣል፣ ይበላል፣ ይጠጣል። በወንበዴዎች ታክቲክ መታለል ሰልችቶናል። በቃ ተውን። ታክቲኩና ቴክኒኮች ሰልችቶናል። ጌታ ሆይ ድራማው ይብቃና አንዴ አለው በለን በዚች ምድር ላይ። ክርስትና ማለት በቃ እንደዚህ ነው። የትኛውም ሃይማኖት ውስጥ የማታዩት ፍቅር ማለት ይሄ ነው። ወንድማችን አኬ እጅግ በጣም የሚያስደምም ልጅ ነው። አምላክ ሆኖ እንዴት ይሞታል? አምላክ ሆኖ በጥፊ ተመታ ነው የምትሉት? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን አሁን የምታመልኩበት እንዲሁም ደግሞ እያገለገላችሁ ያላችሁበትን ቤተክርስቲያን በዋነኝነት ልትመርጡበትና በዛም ልትቆዩ ያስቻላችሁ ትልቁ ምክንያት ምንድነው? ኮሜንት ሴክሽን ላይ እንድትጽፉልኝ እጠይቃችኋለሁ። ቀጥታ ወደ ቪዲዮአችን። ሌላኛው ሌባ ደግሞ እያፈላ ይገኛል። 1000 ብር ብቻ ልዝር በነገሬ ላይ አውጅ ተናገር። እግዚአብሔር አንደበቴ ላይ በ1000 ብር በነገራችን ላይ ሊያውጅልን ነው። እኔ በታማኝነት ልዝራ በዚህ አገልግሎት በአገልግሎት ጎን ልቁም የምትሉ ሰዎች 5 ሰው ብቻ ፈልጋለሁ። 5ቱም ሰው አንዳንድ ቁጥር ጻፉልኝ፣ ኢንቦክስ አድርጉልኝ። 5000 ሞላለት ማለት ነው። አንዳንድ ሺህ ብር እናንተ ላኩልኝ። እኔ ደግሞ ህይወታችሁ ላይ ቃል አወጣላችኋለሁ። እኔ የምለው ነገር የእናንተ ህይወት ላይ ይከናወንላችኋል። የእናንተ 1000 ብር ወደ ቤታችሁ በረከት ይዞላችሁ ይገባል የሚለው ሌላኛው አጭበርባሪ እንግዲህ በዚህ መልኩ በቲክታክ መንደር ላይ እየፈላ ይገኛል። የዚህን ሰው ታሪክ በአጭሩ ለእናንተ ለመንገር ብዙዎቻችሁ የምታውቁት ሰው ነው። ቃል ኪዳን ይባላል። ከወራቶች በፊት ከአንዲት እህት ጋራ የነበረውን የትዳር ህይወት በትኖ ሌላ ከአንዲት እህት ጋራ ኢንጌጅመንት እንደፈጸመ ብዙዎቻችሁ በዚህ ሶሻል ሚዲያ ላይ በሚዘዋወሩ ቪዲዮዎች ለማየት ችለናል። በቲክታክ ፕላትፎርም ላይ በላይቭ ላይ ቁጭ ብሎ አንዳንድ ሺህ ብር ላኩልኝ ዘርዝሩ። ዘር የዘራችሁ ሰዎች ደግሞ በቤታችሁ በረከት እንዲገባ ስራችሁ እንዲከናወንላችሁ እንዲሆንላችሁ ገለመሌ እያለ እየሰከሳቸው ኪሳቸው ውስጥ እየገባ እየበዘበዘ ይገኛል። ለትዳር አጋሩ ያልታመነ ሰው በፍጹም ለእግዚአብሔር ይታመናል ብዬ ስለማላምን ከዚህ ሰው እንድትጠነቀቁ ስል አዌርነስን መፍጠር ፈልጋለሁ። የኔ ዓላማና የኔ አጀንዳ የማንንም ድክመት አምጥቶ እዚህ ላይ ማስጣት አይደለም። በስመ እግዚአብሔር የሚደረጉ ንግዶች፣ በስመ እግዚአብሔር የሚደረጉ ሌቦችና ሸፍቶችን ግን እያመጣው ማጋለጡ ግን ትልቁ ስራዬ ነው። በቻላችሁ መጠን ይሄንን ቪዲዮ ሼር እያደረጋችሁ ላይክም እያደረጋችሁ ለብዙዎች እንድታደርሱ እጠይቃችኋለሁ። ይሰለቻል። ታክቲኩና ቴክኒኮች ሰልችቶናል። ጌታ ሆይ ድራማው ይብቃና አንዴ አለው በለን በዚች ምድር ላይ። በድል ቀን ሽንፈትን፣ በትንሣኤ ቀን ሞትን፣ በደስታ ቀን ሐዘንን ተላብሰው ወደ ኤማውስ መንገደኞች የሄዱትን እነዛን የኤማውስ መንገደኞች አንተ ተገልጠህ እነሱ አንተን ላንተ አሙልህ። በቃል ብርቱ በሥራ ብርቱ የነበረውን ነቢይ ተስፋ አድርገነው ነበረ፣ ግን ሞተ። ያዩት ነገር ተስፋ አስቆረጣቸው። ስትናገራቸው ልባቸው በቃልህ ይቀልጣል። እዚህ ቦታ ስንት ቃል ተናግረን ልባቸው በቃል ተቀልጧል። ጌታ ሆይ ስንት የተናገርክ
ከኤማውስ መንገድ አልተመለስንም። በጣም ልባቸው ያዘነበት የታል ታዲያ የምናየው የታል የተባለው ነገር የታል? ወደ ቤተ ክርስቲያን ስንመጣ ይሄን ነበር እንዴ ኤክስፔክት አድርገን የመጣ ነው? እኛኮ ኢየሱስ ክርስቶስ ይሰበክልናል ብለን ነበር የመጣ ነው። ነገር ግን አሁን በቤተ ክርስቲያን ውስጥ የምናየው ነገርና ውጪ ያለን ኑ ብላችሁ ስትጠሩን ኤክስፔክት አድርገን የመጣነው ነገር እየተገጣጠመልን አይደለም ብለው ከቤተ ክርስቲያን እየሸሹ ያሉና ከቤተ ክርስቲያን እየወጡ ያሉ ጥቂት ትውልድ አይደለም። እየከሰርን ያለ ነው። አሁን ቁጥር መቁጠር ሆኗል ስራችን። ይሄን ያህል ሰው ጌታን ተቀበለ፣ ይሄን ያህል ሰው ገባ ምናምን የቁጥር ጉዳይ ሆኗል። ወረቀት ላይ እየተመዘገበ ያለ የቁጥር ጉዳይ ሆኗል። እየወጣ ያለው እያመለጠ ያለው ትውልድ ግን እየተቆጠረ አይደለም። ቁጥሩ ማለት አይደለም። ኬር ልታደርጉ ይገባል። የክርስቶስ ትምህርት ቅድስና ከቤተ ክርስቲያን ተገፍትሮ እየወጣ ያለ ጉዳይ ሆኗል። ዝምታችሁን ስበሩና መናገርን ጀምሩ። አንደበታችሁ ይከፈትና ስለ እግዚአብሔር ቃል እውነት በስመ እግዚአብሔር እየነገዱ ያሉ የእግዚአብሔርን ትውልድ የእግዚአብሔርን ሕዝብ ከቤቱ እያስመለጡ ያሉትን መቃወም መጀመር ይኖርባችኋል። ኢየሱስ ገብቷል። ለምን ነው የሚገባ? ያድን እንጂ እንዴ የለም ሞኝነት ነው። ስላሴ ስንት ናቸው? አንድም ሶስትም ናቸው። እንዴት ምን አገባ? ያንተ ስራ ማመን ነው። ድንግል ማርያም ከመውለዷ በፊት ድንግል ናት፣ ከወለደች በኋላ ድንግል ናት። እንዴት ይሆናል? አንተ ምን አገባ? ያንተ ስራ ማመን ነው። በቃ እንኳን የክርስቶስ ጉዳይ የምንጦሽንን እንኳን አልገባንም። ሃይማኖት በምን አገባ? ዝም ብለህ የነገርኩህን ተጠቅጠቅ፣ ዝም ብለህ የነገርኩህን እኔ ያልኩህን ተሞላ ይባላል እንዴ? ነውር እኮ ነው። አይባልም። ሃይማኖት ሳይገባ መከተል ያለብህ ጉዳይ ነው ብዬ አላምንም እኔ። ዝም ብለህ ሳይገባ ሳትረዳው ምን እንደሆነ ማንን እንደሆነ እንዴት ሊሆን እንደቻለ ያንን ነገር ሳትረዳ ዝም ብለህ በጭፍንነትና አይንህን ታስረ መቀጠል አይደለም። ዓለም ናት። የዓለም ስትራቴጂ ሳይገባ ስትራቴጂዋን ግልጽ ሳታደርግልህ እያየህ ያለውን ነገር ግልጽ ሳታደርግልህ አይንህን በጨርቅ አስራ ሊድ እያደረገች ያለችው ወደ ገደል እየመራች ያለችው አይን ላይ ያለው እስራት ተፈቶ ወዴት እንደምትሄድ ምን እንደምትከተል ማንን እንደምትከተል እማታውቅ ከሆነ ሃይማኖተኛ መሆኑ ምንድነው ጥቅሙ? ማርያም ሳትወልድም በፊት ድንግል ነበረች፣ ከወለደችም በኋላ ድንግል ነበረች ብሎ አለ ማለት ነው። የቱ ጋር ነው የተጻፈው? ምን አይነት ባይብሊካል ኤቪደንስ አለክ? መጽሐፍ ቅዱስ እኮ የሚናገረው ማርያም ልጆች እንደነበራት ነው፣ ልጆች ወልዳ እንደነበረ ነው። ከዛ በኋላ የነበረውን ሲቹዌሽን መጽሐፍ ቅዱስ ተናግሯል። የኢየሱስ ክርስቶስ ወንድሞች ብሎ የጠቀሳቸው አካላት ነበሩ። ስለሱስ ምን አይነት ማብራሪያ ትሰጣለህ? ትውልዱ መጥቶ ቢጠይቅ ምን አገባ? ዝም ብለህ እመን ነው። ይሄ ጭፍንነትና ጨለምተኝነት ይባላል። ምንም አይነት ያልገባችሁን ነገር እንደገባችሁ ሆናችሁ አክት እያደረጋችሁ ማለፍ አይጠበቅባችሁም። የህይወት ጉዳይ ነው፣ የሃይማኖት ጉዳይ። ያልገባችሁን ነገር ገባን የሚሉትን ሰዎች እየጠየቃችሁ እየተረዳችሁ ነው መቀጠል ያለባችሁ። በእንደዚህ አይነት ዝባዝንኬ ንግግሮችና በእንደዚህ አይነት በማያምሩ ንግግሮች ተታላችሁና ተሸውዳችሁ ልባችሁ ውስጥ ያለውን የከበዳችሁን ጥያቄ ሳትጠይቁ እንዳታልፉ። እግዚአብሔር ምግብ ይበላል ወይ? እንዴት እንደዛልሽ? በጣም ነው ያስደነገጥሽ። አያችሁ፣ እግዚአብሔር ምግብ እየበላ ነው ብላ ልትል የቻለችው እዚህ ስዕል ላይ ከዚህ ስዕል የተነሳ ነው። ንቀጥ ይሄ ቪዲዮ በጣም ተመችቶኛል፣ በጣምም ገርሞኛል። የልጅቷ ጥያቄ ደግሞ በጣም ተገቢ የሆነ ጥያቄ ነውና በኦርቶዶክሳውያን ወገኖቻችን አንዳንድ የተሳሉ ስዕሎች ማለት ነው ያልሆነ ነገር ነው ብላችሁ እንድታስቡ ያደርጋቸዋል። ለምሳሌ ኢየሱስ ክርስቶስም ማርያም ተሸክማው ስቲል ነው። ከዛ በኋላ ላዩ ላይ የሆነ ክብ የሚበራ ነገር የሷ ላይ የሚበራ ነገር ከዛ ስቲል ነው ኢየሱስ ክርስቶስ ልጅ እንደሆነ ሕፃን እንደሆነ ማርያም እቅፍ ውስጥ እንዳለ አድርጎ በልጆችም በትላልቆችም አይምሮ ውስጥ ተስሏልና አንዳንድ በቤተ ክርስቲያኒቷ ሪፕሬዘንት ያደርጋል ተብሎ የሚሳሉ ስዕሎች ሰዎችን
ዳይሬክት ወደሆነ መንገድ ሳይሆን ኢንዳይሬክት የሆነ ነገር እንዲያስቡና ለዛ ነገር ትክክለኛ የሆነ አመለካከት እንዳይኖራቸውም ጭምር ያደርጋቸዋልና ይሄ ነገር ላይ ሪስፖንሲቢሊቲ ወስዶ የሰራ ሰው አለ ብዬ አላስብም። በልጆችም ፊትም ሆነ በአዋቂዎች ፊት ለፊት እንኳን አሁን ናውዴይ እንደውም ልጆች ናቸው ነገሮችን ቶሎ ሪያላይዝ እያደረጉ ያሉት። ትላልቆቹ ምን እንደነካቸው አላውቅምና በልጆች ፊት ለፊት የምታስቀምጡትን ነገር በልጆች ፊት የምታደርጉትን ነገር በጥንቃቄና ጥበብ በተሞላ መሆን መቻል አለበት። አለስ አዘርዋይስ እነዛ ልጆች ይዘው የሚቀጥሉት አመለካከትና ዕውቀት የተዛባና ትክክል ያልሆነ ነገር ይሆናል። ስለዚህ ይሄን ነገር ቤተሰቦች እንድታስቡበት ከወዲሁ ላሳስባችሁ እወዳለሁ። ማርቆስ እስራኤላዊ መሆኑን ነው ማቀው። ማርቆስ ኢትዮጵያዊ ነው። መጽሐፍ ቅዱስ ሲናገር ምን ይላል? ለመናገር የዘገየ ለማዳመጥ የፈጠንኩ ነው። ለካ ጥቅስ ጠቅሳለህ ተምረህ ነው አይደለም? እኔ እድለኛ ነኝ። እድለኛነቴ ምንድነው? ትልቁ ስጦታዬ ኦርቶዶክስ መሆኔ ነው። ኦርቶዶክስ ነኝ በማለት አትድንም። ኦርቶዶክስ ስለሆንክም አድንም። ለማንኛውም ቤኪዝ ባክ በጣም ዘቤንና ዘበረንና ወንድማችን ተሙን አሁን ምን አድርገን ነው እናስታርቃቸው? እስቲ እንዴት አድርገን እናስታርቃቸው? እሱ ያለው አሁን ወንጌላውያን አማኞችን እንዴት አድርጌ ላዋርዳቸው? ወንጌላውያን አማኞች እንዴት አድርጌ አንገት እንዲደፉና አንገታቸውን እንዲያቀረቅሩ ላድርግ የሚለው ነገር ላይ ተክቶ እየሰራ ያለ ወንድማችን ነውና ከዘቤ ጋራ እንዴት አድርገን እናገናኛቸው? ከዘቤ ጋራ እንዴት አድርገን እናስታርቃቸው? ኮሜንት ሴክሽን ላይ ጻፉልኝ። ጀነት ውስጥ ይበላል፣ ይጠጣል፣ ይበላል፣ ይጠጣል። መነሻው ረሃብ አይደለም፣ ግን ርቦን አይደለም ብንበላው ብንጠጣው ጀነት ውስጥ ለመዝናናት ነው። በቃ ቢበላው ቢጠጣው ለመዝናናት ነው። ረሃብ የሚባል ነገር ጀነት ውስጥ የለም። ጥማት የሚባል ነገር ጀነት ውስጥ የለም። በሽታ የሚባል ነገር ጀነት ውስጥ የለም። እርጎ ዳቦ፣ እርጎ ዳቦ፣ ምራቅ የሚባል አከታ የሚባል ነገር ጀነት ውስጥ የለም። በልተን ጠጥተን ተዝናንተን መጸዳዳት የሚባል ነገር ጀነት ውስጥ የለም። ምናልባት ታዲያ እንዴት ተበልቶ ተጠጥቶ መጸዳዳት እንዴት ነው አይኖረው ልትሉ ትችላላችሁ። ምን ብሎ ተናገሩ ነቢያችን ሰለላሁ ዐለይሂ ወሰለም? አዎ የጀነት ሰዎች ይበላሉ፣ ይጠጣሉ። የሚበሉትና የሚጠጡት ወዴት ነው የሚሄደው? ሽቶ ነው የሚሆነው አሉ። በላብ ነው የሚወጣው። አንዳንዴ ማለት ነው የሚያወሩት ነገር ማለት ነው በቃ ስቅጥጥ ነው የሚለኝ። ወደ ተዘጋጀልን ወደዛ ስፍራችን ስንሄድ ስጋችን የሚኖርበትን ዘመን አብቅቶ ለአምላካቸው ሰርቭ አድርጎ አምላካቸው እንደወደደና እንደፈቀደ የኖሩት ተሰብስቦ ለመብላት ለመጠጣት ከርሳቸውን ለመሙላት አይደለም የሚሄዱት። አምላክን ሰርቭ ከማድረግ በላይ የሚያጠግብስ ምን አለ? አምላካችንን ደፋ ቀና እያልን አብረን እንዘምርለታለን፣ አብረን እናመልከዋለን። እዚህም እያለን እናመልከዋለን፣ እዛም ሄደን እናመልከዋለን። የከርስና የሆድ ጉዳይ አያሳስበንም። በዚህ ምድር ላይ ስናደርጋቸው የምድር ጉዳይ ሳያሳስበን የቀረበት ምክንያት እዛ ስንሄድ ጥለነው ስለምንሄድ ነው። ትክክለኛው እውነት ምን እንደሆነ ትረዳላችሁ ብዬ ተስፋ አደርጋለሁ። ደግሞም ትረዳላችሁ። እናንተ ብቻ ሞክሩ። በእግዚአብሔር ፊት መመላለስ ነው የሚሻለው? የሰው ፊት ጋር መመላለስ ነው የሚሻለው? ሰው እኮ ሁሉን ነገር ጥሎ ዛሬ እግዚአብሔር እንዲፈልግ ኖሮ ስንት ነገር በመጣ በህይወታችን። እግዚአብሔር ባለበት እረፍት አለ፣ ምርኮ ይመለሳል፣ ሰላም አለ። በትንሹ ትስቃላችሁ፣ ብዙ ነገር አያስፈልጋችሁ። እግዚአብሔር መገኘት የሞላው ሰው ሌላ ነገር እኮ አያስፈልገው። እግዚአብሔር በሚገኝበት ስፍራ ሸክም፣ ህመም መፍትሄን ያገኛል፣ ሰላም ይሆናል፣ ደስታ ይሆናል፣ እረፍት ይሆናል። ከሰሞኑ እንግዲህ ወንድማችን ዳዊት ጌታቸው እጅግ በጣም እያስደመመን ነው። መዝሙሩ ላይ ብቻ መስሎን ነበረ፣ ሲሰብክ ራሱ እንዴት እንደሚጣፍጥ ያንደበቱ ቃል ማለት ነው። በቃ የሚናገረው ነገር በህይወቱ ስትራግል ባደረገበት ታይም ፋይናንሻሊ በጣም በተቸገረበት ጊዜ ዓለም ያቀረበችለትን ኦፈር ተናግሮ ነበረ። ውጭ ሀገር ዘፈን እንዲዘፍንና በዛም ዘፈን ደግሞ የጀመረውን ትምህርት እንዲጨርስ ዓለም እንደዚህ አይነት መንገድ አመቻችታለት ነበረና እርሱም በሚገርም ሁኔታ ፓስፖርቱን ይዞ ባለመሄዱና ፓስፖርቱን ለአዘጋጁ ባለመስጠቱ እግዚአብሔር አንድ ነገር አብርቶለት ወደ እግዚአብሔርም ደግሞ እሱም አንድ ነገር ጸልዮ እግዚአብሔር ይሄ ላንተ ቀላለሁ በቃ እኔ መስፈን አልፈልግም እያለ ለእግዚአብሔር ፊሊንጉን ኤክስፕረስ እያደረገ በዛችም ቀን ደግሞ ምን አይነት መዝሙር ጽፎ ነበረ? ከተናገረው ነገር ነው የምነግራችሁ። አመልካለሁ እስከ ሕይወቴ ፍጻሜ
ቤት ይሁን የመጨረሻዬ እያለ የሆነ በጣም የሚገርም ዝማሬ ዘምሯልና እቺን ዝማሬ የጻፋት በዛ ዓለም ዘፈንን እንዲዘፍን ኦቨር ባደረገችበትና ገንዘብም እንዲያገኝና የጀመረውን ትምህርት እንዲቀጥል ነበረና ከዛም በኋላ ይህንን ነገር ከላዩ ላይ ዲክላይን አድርጎ ከአምላኩ ጋር ተስማምቶ ቀጥሎ ያ ለዘፋኝነት ብዙ ዋጋ ከፍሎ እንዲሄድ የተጋበዘባትን አገር እግዚአብሔር ምንም ሳያጎልበት እንዳስገባው እዛ አገርና ሄዶ እንደ ልቡ መመላለስ እንደጀመረበት ተናግሮ ነበርና ምናልባት ዛሬ ላይ ብዙዎቻችን አንዳንድ ነገሮች አልሳካ ሲሉን የዓለምን ነገር ሞክረን መለስ ማለትን እንፈልግ ይሆናል። ግን እሱ ነገር እጅግ በጣም ዋጋ ያስከፍለናልና እግዚአብሔርን መከተልና እግዚአብሔርን መታመን ለዛች ጊዜ ዋጋ ያስከፈለን ሊመስለን ይችላል። ግን ደግሞ ሲክሰን በዛው ልክ ነውና በጣም በዓለም ነገር ተሸብራችሁና ኪሳችሁ ሲጎድል ሁኔታዎችን አይታችሁ ተናውጣችሁ ዋጋ ከመክፈል ራሳችሁን እንድትጠብቁ የሚገርም መልእክት ነው። እሷን አነባለሁና ስሜታ የሚያደርግ ነገር አለ አንዳንዴ። ዋይ ስለሷ ክፉ ለማውራት እኔ ማንሆኜ ነው? ጌታን ነው የሰጠች፣ ጌታን ነው የወለደችውና ምን ስላደረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ረብሸው ነበር። ወንድማችን ዮናስ ሙሉነህ እንግዲህ ኦፊሻሊ ኦርቶዶክስ እየሆነ ያለ ይመስላል። ምን አይነት ኢሜጅ እየሳለ አገኘሁትኝ? ወንጌላዊ አማኝ በመሆኑ የማርያምን ማንነት ዝቅ እንዳደረገ ፊል አደረገ። ማርያምን እንዳላከበረ ተሰማው። በእውነቱኛ ወንጌላውያን አማኞች ማርያምን አናከብራትም ወይ? ማርያምን አናውቃትም ወይ? ማርያምንስ አንወዳትም ወይ? ብዙዎቻቸው ሊጠይቁን የሚወዱት ነገር ነው። እንደ አንድ ወንጌላዊ አማኝ በጣም ብዙ ወንጌላውያን አማኞች ወክዬ ልንገራችሁ፣ ማርያምን እጅግ በጣም ነው የምንወዳት፣ እጅግ በጣም ነው የምናከብራት፣ እጅግ በጣም እናትነቷን እንቀበላለን። መጽሐፍ ቅዱስ ያላትን በደንብ አድርገን እንቀበላለን። መጽሐፍ ቅዱስ ያለውን ባንቀበል እኛ ራሱ ፍርድ ስር ያለነው። ትውልድ ሁሉ ብጽዕት ይሉኛል ብላለች፣ ብጽዕት እንላታለን። መጽሐፍ ቅዱስ ካላትና ከሰጣት ዕውቅና ውጪ መስጠት ግን አጋንንታዊ ነው፣ አጋንንታዊ ነው፣ ዴሞኒክ ነው። ይሄ እስኪ መንፈሳዊ ቀልድ ነገርኝና አሸልማለሁ። መንፈሳዊ ቀልድ ነው። መንፈሳዊ ቀልድ ዝም ብሎ አይቀለድም። አጥንተ የኦዲየንሱን ሁኔታ ተጠበበት ምን ይፈልጋል ብለህ ነው። ዝም ብሎ አይቀለድም። ሰይጣን ደግሞ እንደ በቤታችን ይፈራል፣ እንደ በቤታችን ሰይጣን ይፈራል። ወይ ጌታ ኢየሱስ እኔ ክርስቶስንም እንደ በቤታችን ይፈራል መስሎኝ። ቅዱሳን እኮ ምድር ውስጥ እኮ ቅዱሳን ዋልድባ ገዳም አሁን ብዙ ሰው አያውቀውም። የዋልድባ ገዳም ሚስት የድንጋይ ቆብ እኮ ተሰጥቶላቸው ከዚህ በለጠ ቀልድ አለ። እውነት እኮ ነው። እሸቱ መለሰ ራሱ ያየበት ሲሄድ በኃይለ እግዚአብሔር ብሎ ያችን ወንጭፍ ሲያወነጭፍ ከላይ ማን እንደመጣ ልንገራችሁ። ሊቀ መላእክት ቅዱስ ሚካኤል ነው፣ ስሙ የተመሰገነ ይሁን። ወንጭፏን ሲያወነጭፍ ሚካኤል በበያር ላይ ያለውን ቦርቦርቴውን ከፍ አደረገው። የጎልያድ ጠጠር ነው፣ የጎልያድ ግንባር በዳዊት ጠጠር የተመታችው የዛን ጊዜ ነው። ሚካኤል ሲያደርግለት ቅዱስ ሚካኤል ይራዳችሁ። መንፈሳዊ ቀልድ ለመቀለድ እንደ ዘቤ በጣም ልትዘጋጁበትና እንደ ዘቤ በጣም 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 ያጠናችሁ ሰዎች መሆን አለባችሁ። ዕውቀት በሚመስል ማታለልና ዕውቀት በሚመስል አላዋቂነት ማለት ነው ህዝቡን ትሪክ እያደረጋችሁ መኖር ትችላላችሁ። ኤኒዌይስ ከዘቤ የበለጠ ቀልድ የለም። ብዙም አትጨነቁና ኮሜዲያንን እየጠራችሁ ምናምን ነገር ምንም ልታስቁን አትሞክሩ። በቃ ዘቤ በቂያችኖች ተመችቶናል። ዘቤ ከዘቤ ጋር ተስማምተናል። እሸቱ መለሰ ቄስ ለምን እያለ ነው አሉ። ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። ጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አንጀት የሚያርስ ከልብ የሚደርስ የሚያጽናና ቃል የሚመክር ጓደኛ መሆን እንደሚችል ታውቃላችሁ። ባጭሩ እሸቱ መለሰ እያለን ያለው ነገር ቄስ ለምኔ ፓስተር ለምኔ ጭንቅ ሲል ኤአይ ላይ ገብተህ ጣጣ አደረግና የሆነ ምዕራፍ የሚያጽናና ቃል ይመጣላል። እሱን አንብበህ ትጽናናለን። ሰይጣንስ ሲይዝ ኤአይ ሊረጭ ነው ጸበል? ኤአይ ሊረጭ ነው ጸበል? እንዴት ነው የምታስበው ግን አንተ ሰውዬ? ኤአይ በጣም ጠቃሚ ነው። አሁን ለቴክኖሎጂ ኤአይን የመሰለ ነገር የለም። ኤአይ በጣም ቴክኖሎጂ ነው፣ ግን በፍጹም ሃይማኖትን ሊተካ የሚችል ነገር አይደለም። የነፍስ አባቶችን ሊተካ፣ ፓስተሮችን ሊተካ፣
የሚችል ነገር አይደለም። ሊያጽናናህ አንብበህ ለመጽናናት መጽሐፍ ቅዱስ አንብቤ ያልጽናናም እንዴ እንጂ ኤአይ ያጽናናኝም። አሁን አንተ ማለት የፈለግከው ነገር አልገባኝም። ለማስተማር ከፈለክ ቴክኖሎጂውን አስተምራለሁ ብለህ ማስተዋወቅ ትችላለህ። ኤአይ ከመጽሐፍ ቅዱስ ጋር በምና ይሄ በጣም ሰይጣናዊ ነገር እኮ ነው። እሸቱ መለሰ ላይ በጣም የተለያዩ ሰዎች እንግዲህ በዚች ንግግሩና በሰራት ቪዲዮ በጣም ተቃውሞ እየደረሰበት ይገኛል። ምክንያቱም ኤአይን እና መጽሐፍ ቅዱስን ሪሌትድ አድርጎ ሊያወራ ሞክረዋል ስለተባለ፣ በእውነቱ ግን መጽሐፍ ቅዱስ በምንም የማንተካውና በምንም ልናወዳድረው የማንችለው ኮምፔር ልናደርገው ኮምፓሪዝን ውስጥ ልንከት የማንችለው እውነታችንና ሐቃችን ነው። ግን ኤአይ ቴክኖሎጂዎች እጅግ በጣም ይረዱናል፣ እጅግ በጣም አጋዥ ናቸው። በጣም ብዙ የፈለጋችሁትን ኢንፎርሜሽን በአጭር ደቂቃ ውስጥ ሰከንዶች ውስጥ ምናልባትም በሰከንዶች ውስጥ ኢንፎርሜሽን የምንፈልገውን ኢንፎርሜሽንና መረጃ ሊሰጡን ይችላሉ። ነገር ግን ኤአይ አት ዘ ሴም ታይም የጎንዮሽ ጉዳቶችም አሉት። እሱን ደግሞ በባለፉት ቪዲዮዎች ላይ በኤአይ ምን አይነት ቪዲዮዎች እና ምን አይነት ፎቶዎች ጀነሬት እየተደረጉ የህዝቡን አእምሮ ትሪክና ማኒፑሌት እየተደረገ እንዳለ ለማየት ሞክረናል አይደለ? በደንብ ላሳያችሁ ሞክሬያለሁና አንዳንድ ምክሮች ማለት ነው ጤናማ ስለሚመስሉ ቃላቶችና ንግግሮች ስላማሩ ብቻ ትክክላቸው ማለት አይደለም። ቲክቶክ ምን እንዳደረገ ታውቃላችሁ? ምንም አይነት ረጅም ነገር አታዩም። ትዕግስት የላችሁ። መጽሐፍ ማንበብ አትችልም። ቴሌቪዥን ቁጭ ብለህ ማውራት አትችልም። ከሰው ጋር ተረጋግተህ ቡና እየጠጣ ረጅም ሰዓት ማሳለፍ አትችልም። ለምን? ሁሉ ነገር እንዲሆነብህ። ሰው ሁሉ እየተንቀሸቀሸ ነው። ካላያችሁ የመንቀሽቀሽ መንፈስ ወጋው በኢየሱስ። አላወቃችሁም? ምንም የማስታወስ ነገራችን ሁሉ እየተመታ። ኢየሱስን ስንወድ ግን በእርጋታ እንኖራለን። የሚሰማኝ በእርጋታ ይቀመጣል። ከመከራ ጋር ድሮ ስለ ኢየሱስ ሲነገርህ የነበረን ፓሽን አለ። ተንበርከኮ መነሳት እስኪያቀትህ ድረስ ነህ ወይስ መንበርከክ ነው የሚያቀተህ? መጽሐፍ ቅዱስን 4-5 ከፍተህ ምንጣፍ ላይ በሆድ ተኝተህ ትጸልይበት የነበረበት እየተንተከተከ ፍቅር ሲዝን ነበረ። አሁን እግዚአብሔር ወደዱት። እስቲ ፓሽናችሁ ይመለስ፣ ሌሊት መነሳታችሁ ይመለስ። እንዲህ የምትሏቸው ነገሮች ይብዙ። የጌታ ልጅ በግልም በብቻም በፕራይቬትም ለመሆን እንሞክር። ቀለል ያለብንን ክርስትና እናስተካክል። በእኛ ምክንያት የጌታ ስም አይሰደብ። በእኛ ምክንያት እንደሱ ከመሆን እንዲያው ለዘላለም ይቅርብኝ ከምንባል እግዚአብሔር ያደናል። እዚህ ጋር የተናገረውን ነገር ልብ ብላችሁኝ ከሆነ በጣም በተደጋጋሚ በዚህ በዩቲዩብ ቻናሌ ላይ ለመናገር ሞክሬ ነበረ። ስፔሻሊ ኮመንት ከምትሰጡኝ ሰዎች ጋራ ሪሌትድ አድርጌ ቲክታክ የለመዳችሁ ሰዎች ዩቲዩብ ማየት እጅግ በጣም ስለሚያስቸግራችሁ እባካችሁ በቃ አትዩኝ ምናምን ብዬ ተናግሬ ነበረ። ምክንያቱም ያለችዋን የፊት ለፊቷን ኢንትሮ ያዩትና ጀጅመንት የሆነ ኮሜንት መጥቶ ይጽፉላችኋል። ጀጅመንት የሆነውን ኮሜንት መጥቶ ሲጽፉላችሁ ዩቲዩብ ደግሞ ሪያላይዝ የሚያደርገው እናንተ እንደተሳሳታችሁ ነው። ከዛ በኋላስ ቪዲዮአችሁ ስህተት እንዳለበት ያስብና ያወርድባችኋል ማለት ነውና አንዳንዴ አጫጭር ቪዲዮዎችን ለመደና አእምሯችን ቲክታክ እየሆነብን ተቸግረን ላይክ ምንም ረጅም ቪዲዮዎችና ረጅም አስተምሮቶችን ረጅም ኮርሶችን ቁጭ ብለን መማር አልቻለምና እንደዚህ አይነት ነገሮችን ማስተካከል ከፈለጋችሁ ከቲክታክ መንደር ትንሽ ገሸሽ በሉና ዩቲዩብ ላይ እስቲ አንዳንድ ትምህርቶችን ለመማር ሞክሩ። ዩቲዩቦችን ቪዲዮዎችን ለማየት ሞክሩ። እኔ ያስተካከልኩበት መንገድ እንደዛ ነው። አሁን ችግር የለብኝም፣ ትግስት አለኝ ረጃጅም ቪዲዮዎችን ቁጭ ብዬ ለማየትና እንደዛ ብታደርጉ መልካም ይመስለኛል። ወንድማችን ታምራት ታረቀኝ ደግሞ የመከረንን ምክር ፊታችንን ወደ ጌታ ፊታችንን ወደ ወንጌል እንድናዞር የመከረንን ምክር እጅግ በጣም ገዢና የሚያንጽ ምክር ነው። ጌታ ሁላችንም ይርዳል። ጡትሽን ስላሳይሽ አማላይ ይሆንሽ እንዳይመስልሽ። የኛ ሰፈር ውሾች 8 ጡት አላቸው። ስማ አምቦልድ ጌታ ኢየሱስ የልቤን የምትናገርልኝ ሴት ነው ያገኘሁት። እውነት እንዳንቺ አይነቶቹ ይብዙልን። በቃ ተናግሬ ባለፈው እንኳን ላይቭ ላይ ገብቼ እያየው የሆኑ ሴቶች በጣም በቃ ጡታቸውን ገልጠው ምናምን ተገላልጠው ምናምን በቃ በዝማሬ ምናምን እየቀወጡት ነበር። ከዛ ከጥቂት ደቂቃዎች በኋላ ምናምን ደግሞ ዘፈን ከፈቱና በዘፈን መቀወጥ ጀመሩና ኮሜንት ጻፍኩላቸው። እናንተ ወንጌላዊ አማኞች ናችሁ ግን ምናምን ስላቸው ወዲያው ነው ከላይቫቸው ላይ ብሎክ ያደረጉኝ። ምክንያቱም አንዳንድ ሰዎች ሶሻል ሚዲያ ላይ መጥተው በወንጌላዊያን አማኞች መዝሙር እየዘመሩ የሆነ አክሽን አሳዩ ማለት ወንጌላዊ አማኝ ናቸው ማለት አይደለም፣ አስመሳዮች ናቸውና እንዳትሸወዱ በእንደዚህ አይነት ትሪኮች። እኛውም ሃይማኖት ውስጥ የማታዩት ፍቅር ማለት ይሄ ነው። ኢየሱስ ክርስቶስ በሰማይ ይሄንን ሲያይ እንዴት ደስ ሊለው እንደሚችል አስቡ። ይገርም ነው። ፓስተር መስፍን ነብይ ጥሌን እንዲህ ሲስመው ራሱ እደግ ከፍ በል በቃ ክብርህን ያሳየኝ
ብዛ፣ ባንተ የተደረገው ነገር ሁሉ ደስ ይለኛል። በቃ ይሄ ነው የአባት ልብ። ይሄ ነው በቃ ወንጌል አማኝ ማለት ይሄ ነው። የኢየሱስ ክርስቶስ ምሳሌ ይሄ ነው። በቃ ኢየሱስ ያሳየን። ስለ እናንተ እግዚአብሔርን አመሰግናለሁ። ይሄን ፎቶ ራሱ ማየቴ ለኔ ክብር ነው። የእውነት በጣም ትልቅ ክብርና እግዚአብሔር ይመስገን። ልክ እንደዚህ የክርስቶስ ወንጌል የያዙትን አገልጋዮችን ኢንከሬጅ የሚያደርጉ በጣም የሚደግፉ ከአገልግሎታቸው ጎን የሆኑ ጀግና አባቶች ስላሉን እጅግ በጣም ነው ደስ የሚለን። በጣም ብዙ ትውልድን ይዘው አፍነው ይዘው ገዝተውብን ወንጌልን እንዳይሰሙ ያደረጉትን እነሱን ከዛ ቦታ ላይ እግዚአብሔር ነቅሏቸው እናንተን እዛ ቦታ ላይ እንደሚያስቀምጥ ዶሚኔት የተደረጉትንም ደግሞ አሳልፎ እንደሚሰጣችሁ አምነዋለሁ። አምላክ ሆኖ እንዴት ይሞታል? አምላክ ሆኖ በጥፊ ተመታ ነው የምትሉት? ይሄ ጾታ ያለው አምላክ ነው ያላችሁ የሚሉ ሰዎች አጋጥሟቸው አያውቁም። ሙስሊም ወንድም እህቶች አንድ ያልተረዳችሁት ነገር ይሄ ነው። አምላካችን ጾታ ያለው ሆኖ እንደዛ ይኖረ እንደዛ አልነበረም። እናንተ እንደምታስቡት አምላክ መንፈስ ነው። ጌታ ኢየሱስ መንፈስ ብቻ ነበረ። እንዲህ ያለ ነገር ሁሉ ከእርሱ ጭራሽ የለም። ግን እኛ ፍጥረቱ በወደቀን ጊዜ የእኛን ባህሪ መፈወስ ነበረበትና መጥቶ ከእኛው ጋር በእኛ ዘንድ እርሱ መጥቶ ተገኘ። አስቀድሞ የነበረው እርሱ በአብ ዘንድ የነበረው እርሱ አሁን በእኛ ዘንድ ደግሞ ተገለጠ። ይህን እውነት ነው ሐዋርያት የመሰከሩልን። ስለዚህ ዮሐንስ እንዲህ ብሎ ተናገረ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን ከመጀመሪያው የነበረው እርሱን ሰማነው። እሺ አየነው በስጋ ተገልጦ ማለት ነው። በዓይኖቻችንም ያየነውም የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። ዋው የሚገርም ኤክስፕላኔሽን ነው። እኔ ከዚህ በላይ ሙስሊም ወገኖቻችን ምን እንደምትፈልጉ እግዚአብሔር ይወቀው። እንግዲህ ጌታ ይርዳችሁና ይሄ ከበቂ በላይ የሆነ ኤክስፕላኔሽን ነው። እግዚአብሔር ዘመንን ይባርክ ወንድማችን አኪ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተጽናናችሁበትም ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳጅነት ግዴታ ነው። እዚህ ቤት ከመጣችሁ እንገናኛለን። ይመቻችሁ።